የሲዳማ ክልል የኢነርጂና የንጹህ ውሃ መጠጥ ሽፋን 61.1 በመቶ መድረሱ ተገለጸ። በ2018 በጀት ዓመት በኢነርጂና በውሃ ዘርፉ በክልሉ በመንግስትና መንግስታዊ ያልሆኑ ድርጅቶች በጋራ ተቀናጅተው በሰሩት ስራ በገጠርና በከተማ የሚኖረው ማህበረሰብ 61.1 በመቶ የኢነርጂና የንጹህ ውሃ ተጠቃሚ ማድረግ መቻሉን የክልሉ መንግስት ለኤንቢሲ ኢትዮጵያ ገልጿል። በአማካኝ በየዓመቱ 350 ሺህ የክልሉ ህዝብ የንጹህ ውሃ ተጠቃሚ እንደሚሆንም የክልሉ የውሃ ማዕድንና ኢነርጂ ቢሮ አስታውቋል። የክልላችን ውሃ ሽፋን በዚህ ዓመት 69.11 ማድረስ ተችሏል ማለት ነው። የሚኒስትሪው የክልሉ መንግስትና መንግስታዊ ያልሆኑ ድርጅቶች በውሃው ሴክተር በቅንጅት በሰሩት ስራ ይህን ያህል ማህበረሰብ በንጹህ መጠጥ ውሃና በኤነርጂ ተጠቃሚ መሆን ችሏል ማለት ነው። በኃይል አቅርቦት በክልሉ ከ118 ሺህ በላይ የማህበረሰብ ክፍል በአመት በአማካኝ ተጠቃሚ እየተደረገ መሆኑን የገለጹት የክልሉ ውሃ ማዕድንና ኢነርጂ ቢሮ ኃላፊ ከበደ ጋኖሌ ከዋናው የኤሌክትሪክ ኃይል ማሰራጫ ርቀት ላይ የሚገኙ የማህበረሰብ ክፍሎችን የኃይል ተጠቃሚ ለማድረግ በውሃና ኢነርጂ ሚኒስቴር የተነደፉ 6 ፕሮጀክቶች መኖራቸውን ተናግረዋል። ከነዚህ ውስጥም 2 ፕሮጀክቶች በተያዘው ዓመት ተጠናቀው 12600 የማህበረሰብ ክፍሎችን የኤሌክትሪክ ኃይል ተጠቃሚ እንዳደረጉም ተገልጿል። በየዓመቱ 350 ሺህ ህዝብ በላይ በውሃ ተጠቃሚ እንደሆኑ እያደረግን እንገኛለን። በኢነርጂውም በኩል 118 ሺህ በላይ ህዝብ ተጠቃሚ የሆነ ይገኛል። በኤነርጂ ከወትሮ በተለየ መልኩ ከዋናው ኤሌክትሪክ መስመር ርቆ ላሉ የማህበረሰብ ክፍሎች የውሃና ኤነርጂ ሚኒስቴር በጀት በማፈላለግ ወደ 6 የሚኒግሪድ የሶላር ፕሮጀክቶችን እየሰራ ይገኛል። ከ6ቱ 2ቱ አልቆ ተመርቋል። በእነዚህ ፕሮጀክቶች 12600 ተጠቃሚ ማድረግ ተችሏል ማለት ነው። ይህ ፕሮጀክት በክልሉ የንጹህ ውሃ መጠጥና የኃይል አቅርቦት ሽፋን በገጠርና በከተማ በበቂ ደረጃ እንዲደርስ ቢሮ በቀጣዩ የ2019 በጀት ዓመት ያቀደውንም አስታውቋል። 100% እስኪደርስ ድረስ ተክተን እንሰራለን። የተሰራውም ውሃ በዘላቂነት አገልግሎት እንዲሰጥ ሰፊ ስራዎችን እየሰራን እንገኛለን። በነዳጅ የሚሰሩትን ወደ ኤሌክትሪክ መቀየር፣ ከኤሌክትሪክ ርቆ ላሉ ለውሃ ተቋማት ሶላራይዝ በማድረግ ሶላር እያስገባን ዘላቂ አገልግሎት እንዲሰጡ ተክተን እንሰራለን። በከተማ ስታንዳርድ ውሃውን ይህን ያህል ፐርሰንት አደረስኩ ማለት ብቻ ሳይሆን ስታንዳርዱን በጠበቀ መልኩ ለወደፊት በውሃ ተጠቃሚ እንዲሆን ህዝባችን ተክተን እንሰራለን። ሌላው የአረንጓዴ አሻራና በዚህ በክረምት በጎ አድራጎት ስራዎች ላይ ክልላችን የውሃ ማዕድንና ኢነርጂ ቢሮ የራሱ ድርሻ አለው ማለት ነው የሚወጣበት። አካባቢው ክልል ከመሆኑ ከ6 ዓመት በፊት የንጹህ ውሃና የኃይል አቅርቦቱ 38 በመቶ እንደነበር ጣቢያችን ከክልሉ ያገኘው መረጃ ያመለክታል።